ሰላም ጤና ይስጥልኝ። ውድና ተከበራችሁ የህናን ሚዲያ ቤተሰቦች፣ በባለፈው ቪዲዮ የሚያማምሩ ጃምፕ ሱቶችን፣ ቀሚሶችን፣ የራስ ልብሶችን እና የሚያማምሩ ጂንስ ሱሪዎችን፣ ጂንስ ጉርድ ቀሚሶችን ብትገዙ ጥሩ ናቸው ያልኩትን እኔ ራሴ የገዛሁትን አሳይቻችሁ ነበረ። በዛሬ ቪዲዮ ደግሞ እኔ ራሴ የገዛሁትን በእጅ ላይ ያሉትን 925 የጣሊያን ብር ከነግራሙ ከነዋጋቸው ይዤላችሁ መጥቻለሁ። እንዲሁም ደግሞ ብትገዙ ጥሩ ነው ያልኳቸውንም ይዤላችሁ መጥቻለሁኝ። መግቢያ ላይ እንደተናገርኩት እነዚህ የምታያቸውን የጣሊያን ብሮች ከነዋጋቸው ከነግራማቸው በኢትዮጵያ ብር ጽፌባቸዋለሁኝ። አብዛኞቻችን ከኦንላይን ብር ወይም ደግሞ ወርቅ ስንገዛ ገዝተነው እጃችን ላይ ገብቶ እስከምናይ ድረስ ያለውን ጭንቀት ነግራቸው አልችልም። እኔ እንግዲህ የመጀመሪያ ጊዜ 2 ቀለበቶች ነበር ያዘዝኩኝ ከልብስ ጋር፣ አንድ ቻይና ብር፣ አንድ ደግሞ የጣሊያን ብር ነበረ። እቃይ መጥቶልኝ ሮጬ ያየሁት ብሮቹን ነበረና የቻይና ብር ነጭ ነው፣ የጣሊያን ብር ግን ብር መሆኑ ራሱ ያስታውቃል። ድሮ እናቶቻችን አንገታቸው ላይ የሚያደርጉት ብር የለም እጃቸው ላይ አንገታቸው ላይ እሱን መስሎና ያምኑ አላመንኩም። እኔ ሌላ ቀን ሱቅ ወሰድኩና ብር የምሸጥበት ሱቅ ይሄ ነገር ብር ነው ወይስ ደግሞ አርቴ ነው ብዬ ያሳየው ማለት ነው። አይ የጣሊያን ብር ነው አለኝ። ግራም ስንት ነው ብር ብዬ ጠየቅኩት፣ እዛ የሚሸጠው ማለት ነው ለማወቅ ስለፈለግኩኝ። ግራም በስንት ትሸጣለች ስለው ወደ ኢትዮጵያ ብር ስቀይረው ግራሙን በ380 ብር። እኔ ግን በምገርም ዋጋ ነበር የገዛዋቸው ሁለቱንም እና በጣም ደስ አለኝ። እኔ ዋና ብር መሆኑ ነበር የፈለግኩት፣ ደስ አለኝ። የቻይና ብር እጄ ላይ አለ፣ አልወሰድኩም፣ ደግሜም አላዘዝኩም እስካሁን። እነዚህን እንግዲህ የምታያቸው ብሮች የጣሊያን ብሮች ናቸው። በተለይ ደግሞ ከቲሙ ላይ የምትገዙትን እቃ በሙሉ በደንብ አይታቸው ጊዜ ወስዳቸው ግዘው። የጣሊያን ብሮች አሉ፣ የጣሊያን ብር የሚመስል ነገር ደግሞ አለ። ዋጋቸው በጣም ይለያያል። ውስጥ ገብታችሁ ስታነቡ ካምፓኒያቸው ሌላ ነው ማለት ነው። የጣሊያን ብር ሜድ ኢን ኢጣሊ ይላል። የተመረተበትም ራሱ ቦታ ራሱ ጽሑፍ አለው ከታች። እቃ ስትገዙ ራስ ያማል። ኦንላይን ላይ ስትመርጡ በጣም ነው ራስ የሚያመው። ግን ደግሞ ገንዘባችሁን ካወጣችሁ አይቀር ጊዜ ወስዳችሁ አንብባችሁ ተረጋግታችሁ ቅናሽ ሲወጣ ግዘው። እኔ እንግዲህ አዲሱ ዓመት ሊገባ አካባቢ ነበር የገዛውኝ 3 ግራም በኢትዮጵያ ብር እንግዲህ ያኔ ወደ 450 ብር ነበር የገዛሁት፣ በጣም በርካሽ ማለት ነው። ከዛ በኋላ ደግሞ ብዙ አዝዣለሁኝ ከእቃ ጋር ከሌላ እቃ ጋር ማለት ነው። በተለይ ደግሞ ብር የምትገዙ ልጆች ካላቸው ከኦንላይን ያው ይሸጣሉ፣ በቲክቶክ ይሸጣሉ። ከዛ ተረክበው ነው ለእናንተ የሚሸጡላችሁ። በብዛትም አለ መውሰድ ከፈለጋችሁ ተመሳሳይ እቃ፣ አንድ አይነት እቃ፣ የአንገት ተመሳሳይ እቃ እንዲሁም በጣም ቅናሽ ያደርግላችኋል። እናንተ የቲሙን ባለቤት ካነጋገራችሁ፣ ካምፓኒውን በጽሁፍ በምናምን ከተነጋገራችሁ በርካሽ ወስዳችሁ መሸጥ ትችላላችሁ። ለራሳችሁ ግን ከፈለጋችሁ ጊዜ ወስዳችሁ የሚያማምሩ የጣሊያን ብሮችን በማይታሰብበት ዋጋ፣ በጣም በርካሽ ዋጋ እንግዲህ ግራሙ ቢበዛ በኢትዮጵያ ብር እስከ 180 ብር ነው የሚሆነው። አንዳንድ ጊዜ እኔ ብሩን በጣም ወደውና ዋጋ ውድ ይሆንብኛል ማለት ነው። ኦፈር ይወጣል ብዬ ስጠብቅ ደግሞ ይጨምርብኛል። በአሁኑ እንግዲህ በጣም የሚያምር የእጅ ብራስሌት የጣሊያን በጣም በውድ ገዛሁት። እሱ ነው እንግዲህ እሱን ገዝቻለሁኝ። ግን በጣም ነበር ወደድኩ። 35 ግራም ነው። በጣም ነው የሚያምረው እጅ ላይ እና እንግዲህ ብትገዙ መልካም ነው። ጥሩዎች ናቸው፣ ያምራሉ ያልኩትን የብር ጌጣጌጦችን ይዤላችሁ መጥቻለሁኝ። እስካሁን እኔ ሀናን ከእናንተ ጋር ነበርኩኝ። ቻናሉ ደግሞ ሀናን ሚዲያ ነው። ሀናን ሚዲያን ሰብስክራይብ፣ ላይክ ከቻላችሁ ደግሞ ሼር በማድረግ አበረታቱኝ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቪዲዮ ይቀጥላል። እስከ መጨረሻው ይውልኝ። ጤና ይስጥልኝ።